ዘመናዊ ሰው የሚባል ምን አይነት እንደሆነ ታውቃላችሁ? በአንድ ነገር መርጋት ማይችል ማለት ነው። በአንድ በትዳር መወሰድ ለሱ ትልቅ ተራራ የሆነበት ማለት ነው። ስለዚህ አዎ ትውልዱ ዘመናዊ ነው። ታዲያስ ወረተኛ ማለት ነው ግብረ መልሱ አጻፋው ግን ይሄ ዘመናዊ የሚባለው ትውልድ ወረተኛ ነው። በአንድ መርጋት አይችልም። በአንድ ሴት በአንድ ወንድ የሚባል በአንድ ትዳር መቆም ለዚህ ሞት ነው። በአንድ ስልክ እንኳን በአንድ ቤት እንኳን በአንድ መኪና እንኳን መርጋት ይሳነዋል። ለምን? ትውልዱ ዘመናዊ ነው። ዘመናዊ ትውልድ አንድ መኪና ከአንድ ዓመት ውጪ ይሰለቸዋል። በጣም እንደ ዘማ የሚለዋወጥ መልክ መርካት ረፍት ያጣ ህሊና ያለው ትውልድ በቅሎ ይባላል። በቅሎ ማለት ያለ ዘሩ በቀል አነባች ደረቷን እየደቃ አመጣ ስትወልደው ያልተሰማት ምጥ ልጁ እናቴ አይደለችም ሰራተኛ ናት ሲል ተሰማት። እንደ ጦር ወጋት፣ እንደ ምጥ አስጨነቃት። አሁን የትውልዱ አእምሮ ተጠና። ዩቲዩብ ላይ ያለ ረጅም ሰዓት መከታተል ማይችል ስልቹ ትውልድ እንደሆነ ታሰበ። ከ10 ደቂቃ በላይ ማየት ማይችል ዘመናዊ አእምሮ ያለው ስልቹ የሆነ ሚስት የሚሰለቸው፣ ቤት የሚሰለቸው፣ ምንጣፍ ምኝታ የሚሰለቸው፣ ቴሌቪዥን የሚሰለቸው፣ ስልክ የሚሰለቸው ዘመናዊ ትውልድ ከ1 ሰዓት በላይ ማድመጥ እንደማይችል ከ10 ደቂቃ በላይ ማድመጥ እንደማይችል ትውልዱ ተጠንቶ እንዳለባበሱ ቆራጣ የሆነ ቲክቶክ መጣ። መናፍቅ ጎርፍ እንኳን እያከላተመ ይዞት ሲወርድ ምን እንደሚል ታውቃላችሁ? ድሮም ወደ ታችኛው ሰፈር መሄድ ፈልጌ ነበር መንገዴን አሳጠረው ነው የሚላሉ። ከኋላ ያለው ዝንጀሮ ግን ከፊቱ ለፊቱ ያለውን እያየ ይመጻደቃል አሉ፣ ይስቃል። እንደው ይሄ ራሱን ትቶ መቀመጫውን እያየ ይስቃል አሉ። ከዛፍ ወደ ዛፍ ከኋላ ያለው አንዱ ባንዱ ይስቃል። እና ጦት ተዛጋ ሆና ተመልክታ ራስክን ባታይ ነው እንጂ ሁልህም ሙሽልቅ ነህ ረፍ አለች። የቆምንበትን ቦታ እናስታውስ። ትምህርተ መስቀልን እንስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምድርን ከነጉተናው ሰማይን ከነደመናው የዘረጋ ልዑል አምላካችን ጌታ እግዚአብሔር ስለማይነገር ዘላለማዊ ጥበቃው ክብርና ምስጋና ይግባው። አንድ ወልዳ አንድ ሆና ተወልዳ ምድርና ሰማይን የመላች ምልዕተ ጸጋ ምልዕተ ክብር እማምላክ ወላዲተ አምላክ ቅድስት ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት ሁሉ በምልጃቸው ከኛ ጋር እንዲሆኑልን የአምላካችን መልካም ፈቃድ ይሁንልን። በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? በእውነቱ እግዚአብሔር የሚደሰትበት ስራ ታዳሚው መርሃ ግብሩን ጊዜውን ሰዓቱን ጠብቆ በመምጣት ከትናንትና እስከ ዛሬ ድረስ ምዕመናን እያደረጋችሁት ያለ አስተዋጽኦ አገልግሎቱ እንዳይቋረጥ ቀላል ነገር አይደለምና በቤተ ክርስቲያኗ ስም እናንተንም ማመስገን እንፈልጋለን። የሆነው ሆኖ እንግዶች መምህራን እስኪመጡ ድረስ ለተወሰነ ደቂቃ ከኔ ጋር እንቆያለን። እግዚአብሔር እንዲያስተምረን መልካም ፈቃዱ ይሁንልን። የምንነጋገርበት የትምህርታችን ርዕስ እመሂ ቦ ዘተንሥአ እምውታን ኢይሰምዕዎ ወኢያምንዎ፣ ከሙታን እንኳን አንድ ቢነሳ አያምኑበትም በሚል ርዕስ እንነጋገራለን። ከሙታን እንኳን አንድ ቢነሳ አያምኑበትም። እስኪ ሁላችሁም በሉ፣ ከሙታን እንኳን አንድ ቢነሳ በሉ፣ አያምኑም በሉ። የዛሬው የትምህርታችን ርዕስ ከሙታን እንኳን አንድ ቢነሳ አያምኑም ሚል ነው። በቅዱስ ሉቃስ ወንጌል ምዕራፍ 16
ተራ ቁጥር 31 ላይ የሉቃስ ወንጌል ምዕራፍ 16 ቁጥር 31 ላይ ምናገኘው ቃል ምዕራፍ 16ን ሲዘጋው ምን ይላል? ከሙታን እንኳን አንድ ቢነሳ አያምኑም ይላል። ከሙታን እንኳን አንድ ቢነሳ አያምኑም ይላል። አያምኑም። በዚህ ርዕስ ነው የምንነጋገረው። ምልክት ፈላጊ ለሆኑ ሰዎች የሚጠቅም ያበሻ መድኃኒት ነው ይሄ ርዕስ። ቅንጦት ለለመደና ምልክት ለሚፈልግ ሰው ፍቱን መድኃኒት ነው ይሄ ርዕስ። ይህን ቃል የሚናገረው ሲኦል ውስጥ ያለ ሰው ነው። በሲኦል ውስጥ ያለ አንድ እንደ መጽሐፋችን ስንመለከተው ስም የሌለው ባለጸጋ ነው ይህን የሚናገረው። ተፈላልጎ በተርጓሜ በምን የመጣ ስም ነው እንጂ ነጠላው መጽሐፍ ቅዱስ ላይ ስሙ ያልተጠቀሰ አንድ ባለጸጋ ሲኦል ውስጥ ያለ ሰው የተናገረው ንግግር ነው። በሲኦል ሆኖ ማለት ለዚህ ንግግር ያበቃው ለማለት እንጂ ይህን ቃል የሚናገረው በገነት ያለው አባታችን አብርሃም ነው። ግን ይህ ነገር እንዲነገር መልስ የተሰጠው ሲኦል ውስጥ ላለ ሰው ነው። በሲኦል ላለ ሰው የተሰጠ መልስ ነው። ዛሬም ምድሪቱ ሲኦል ሆናባቸው ሕይወት ውዝግብ ውስጥ ገብታ በታሪክ አጋጣሚ ምልክት ላጠቃቸው ሰዎች በምድራችን ላይ ታምር የሚባለው ነገር በየቀኑ እንዲለዋወጥላቸው የዘማ መልክ ላላቸው ሰዎች የውሃ ልክ የሆነ ምላሽ ነው የዚህ ትምህርት ርዕስ። የውሃ ልክ የሆነ መልስ ነው። ቤተ እስራኤልን መጽሐፍ ሲገልጣት ቤተ እስራኤል እንደ ዘማ ሴት ናት። ዘማ ሴት ግብሩ አንድ ቢሆንም ወንድ ሲለዋወጥላት ትወዳለች። ዘማ ሴት ወንድ ቢለዋወጥላት ትወዳለች። ዛሬ ከዛ ነገ ከዛ፣ ዛሬ ከቀዩ ነገ ከጥቁሩ፣ ዛሬ ከሽማግሌ ነገ ከወጣት እንዲህ እያለች ወንድ ቢለዋወጥ ትፈልጋለች። ይህ የዘማ ጠባይ ነው። የዘማ ጠባይ ነው ክርስቲያኖች። ይሄ የዘማ ጠባይ ወንድ መለዋወጥ ነው። ወንድ መለዋወጥ፣ ባንድ አለመርካት። ይሄ የዘማ ጠባይ እስራኤልን ተጠናውቷት ስለነበረ አምላካችን እግዚአብሔር ምልክት በመፈለግ እንደ ዘማ ሴት ሰው በመለዋወጥ አእምሮዋ የባዘነዋን ቤተ እስራኤል ጠቅለል አድርጎ ሲናገር እግዚአብሔር በዘማ ሴት እስራኤልን ገልጧታል። እግዚአብሔር ሁላችንንም ከዘማዊ አእምሮ እንዲጠብቀን መልካም ፈቃዱ ይሁንልን። ወደ ነበረው ወደ ቀደመው መመለስ ነው። ታውቃላችሁ የዚህ ዘመን ትውልድ ምን ተብሎ ይወቀሳል መሰላችሁ? በቅሎ ይባላል። እስኪ በሉ በቅሎ በሉ። በቅሎ ምንድናት? ምን አይነት ናት ካላችሁ፣ ያው አንደኛ በቅሎ ምቀኝነት አለባት። የበቅሎ ምቀኝነት ሲገለጥ በቅሎ አትወልድም፣ የሚወልድም አትወድም። በቅሎ አትወልድም፣ የሚወልድም አትወድም። ይህ ምቀኝነቷን የሚገልጥ ነው። በሌላ መልኩ ግን በቅሎ አባቷ አህያ፣ እናቷ ፈረስ። አባቷ አህያ፣ እናቷ ፈረስ። ስለዚህ ወላጆቿ የተለያዩ ናቸው። መልኳ በቅሎ ማንን ነው የምትመስል ካላችሁ፣ እናቷንም አትመስልም፣ አባቷንም አትመስልም። አዎ ይሄ ዘማዊነት ያጠቃው ትውልድ እንደ ዘማ ሚለዋወጥ መልክ፣ መርካት፣ ረፍት ያጣ ህሊና ያለው ትውልድ በቅሎ ይባላል። በቅሎ ማለት ያለ ዘሩ በቀል ማለት ነው። ያለ ዘሩ የበቀለ ማለት ነው። እናቱንም አይመስልም፣ አባቱንም አይመስልም። በሃይማኖት ጽናት፣ በትጋት፣ በትዳር ጽናት፣ በእያንዳንዱ ነገር ይሄ ትውልድ ምን አይመስልም? እናቱንም አባቱንም መስመሰል ትቷል። ወገኖቼ ጽኑዓን ነበሩ ወላጆቻችን። ዛሬ በትር ይዘው 70 ዓመት 80 ዓመት የጎሰማቸው ወላጆች ሌሊት ተነስተው 11 ሰዓት 10 ሰዓት ላይ ኪዳን ለማስደረስ ሲመጡ ልጅና እባክህ ሸኘኝ ተብሎ በግድ ተቀስቅሶ ይነሳና እነሱን ቤት አድርሶ ኪዳን ማድረስ ሲቆሙ እሱ ግን ቤቱ ተመልሶ የቀረ እንቅልፍ ያስተካክላል። አብሮ አይቆምም። በጉልበት ከሆነ
እንደ ወላጆቹ ቢሆን ያለ ዘሩ በቀል ባይሆን የበቅሎ መልክ ባይኖረው ኑሮ ከእናቱ ጋር ከአባቱ ጋር ያስቀድስ ነበረ። በዕለተ ሰንበት ቅዳሴውን ስልኬ ላይ መከታተል ከቻልኩ ብሎ ድካም ማይፈልግ ያለ ዕድሜው ያረጀ አሮጌ ትውልድ ምድራችን እየሞላት ነው። ልናስብበት ይገባል። ስለዚህ ጠቅለል አደረጉና በቅሎን ሲገልጧት የዚህ ዘመን ትውልድ በቅሎ ያለ ዘሩ የበቀለ ትውልድ አለ። አእምሮ በአንድ ነገር ማይረካ እረፍት ያጣ ትውልድ አለ። አይረካ ሰው ቢለዋወጥለት ይወዳል ወገኖቼ። ምልክት ፈላጊ ነው። ለዚህ ነው ምን አለ ነው የሚባል አንድ ባለጸጋ የትርጓሜ መምህራን ናቸው። ስሙን አንዳንዶች የሚጽፉ ሌሎችም አይጽፉትም አሉ። ስሙን የድሃው ስም ተጽፏል። አንድ ድሃና አንድ ባለጸጋ በዚህ የመጽሐፍ ቅዱስ ክፍል ታገኛላችሁ። ነገር ግን ሲኦል ውስጥ የወደቀው ከሲኦል ለማምለጥ ሙከራ ያደረገው ስቃይ የተፈራረቀበት ያላዛር እጣት ያላዛር ናፍቆት ያጠቃው አንድ ባለጸጋ በሲኦል ሆኖ አብርሃም ሆይ አላዛርን ስደድልኝ፣ ምላሴን ያበርድልኝ ዘንድ አላዛርን ስደድልኝ ያለ ወደ አንተ መምጣት አይችልም ሲለው ደግሞ አይ ወደ እኔ መምጣት ካልቻለ በዓለም ላይ ኃጢአት የከበባቸው 5 ወንድሞች አሉኝ፣ ለነዚህ ወንድሞች ይሄድና ያስተምራቸው። አላዛር በአብርሃም እቅፍ ነው፣ የሞተ ሰው ተመልሶ ያስተምራቸው እያለ ነው ወገኖቼ። አብርሃም ይከራከር ቦሙ ሙሴ ወነቢያት ኪያሆሙ ለይስሙ፣ ሙሴና ነቢያት አሏቸው እነሱን ይስሙ ብሎ አብርሃም ሲመልስለት የለም የኔን ወንድሞች አውቃቸዋለሁ፣ ከሙታን ተለይቶ ሰው ሂዶ ካልነገራቸው፣ ከሙታን ከመቃብር ተቀስቅሶ ሰው ካላስተማራቸው፣ በህይወት ያለ ሰው አስተምሯቸው ንስሐ አይገቡም አለ። አያምኑም አለ። ስለዚህ ለኔ ወንድሞች ስንፍና ሲባል አንድ ሰው ከመቃብር መነሳት አለበት አለ ወገኖቼ። ከመቃብር ካልተነሳ አያችሁ የዘማ መልክና ጠባይ ያለው ይህን ርዕስ ነው እንዳትለቁት ወገኖቼ። እቺ በቅሎ ወላጆቿን አትመስልም። ከወላጆቻችን የወጣንበት ጠባይ አንዱ ዘመናዊነት ነው። ግን ዘመናዊነት የሚመስል ምንድነው? ራሱ ዘመናዊነት ምንድነው? ዘመናዊነት ማለት ዘመነ ወረተኛ ሆነ ነው የሚል ግሳችን ዘመናዊነትን ሲገልጠው፣ ዘመናዊነት ማለት ወረተኛነት ማለት ነው። እየሰማችሁኝ ነው? ምን አልኳችሁ? ዘመናዊነት ማለት ወረተኛ ማለት ነው። የሆነ ነገር አይቶ ሚከዳ ማለት ነው። የሆነ ቀን የምቦይካ ሚሆን ዘመናዊነቱ የሚያንሸራትተው። ዘመናዊ ሰው የሚባል ምን አይነት እንደሆነ ታውቃላችሁ? በአንድ ነገር መርጋት ማይችል ማለት ነው። በአንድ በትዳር መወሰን ለሱ ትልቅ ተራራ የሆነበት ማለት ነው። ስለዚህ አዎ ትውልዱ ዘመናዊ ነው። ታዲያስ ወረተኛ ማለት ነው ግብረ መልሱ አጻፋው። ግን ይሄ ዘመናዊ የሚባለው ትውልድ ወረተኛ ነው። በአንድ መርጋት አይችልም። በአንድ ሴት በአንድ ወንድ የሚባል በአንድ ትዳር መቆም ለዚህ ሞት ነው። በአንድ ስልክ እንኳን በአንድ ቤት እንኳን በአንድ መኪና እንኳን መርጋት ይሳነዋል። ለምን? ትውልዱ ዘመናዊ ነው። ዘመናዊ ትውልድ አንድ መኪና ከአንድ ዓመት ውጪ ይሰለቸዋል። በጣም ከቆየ ነው። ያውም ይሄ ገገማ የሆነው ዘመናዊ ከሆነ ነው። ይህ ግርድፍ ዘመናዊ ከሆነ ነው። ላጥ ያለ እሳት የላሰው ዘመናዊ አንድ መኪና ለአንድ ወር ራሱ ካቆየ አእምሮ እንዲ ይሆናል። ለምን? ዘመናዊ ነው፣ ወረተኛ ነው፣ ሁሉን ይተዋል። አዲስ ነገር ይናፍቃል ወገኖቼ። አዲስ ነገር መናፈቅ በክርስትና ማደግ የሌለው ይሄ ዝም ብሎ ባጭር መክበር ይባላል። ባጭር መክበር በአቋራጭ መንገድ ሄዶ ብቻ ገንዘብ መያዝ፣ ህሊናን ሁሉ ሽጦ ሸንግሎ የሆነ ስኬት ላይ መድረስ ከሙታን ሂዶ ከመቃብር አንድ ሰው ተነስቶ ሂዶ ባንተ ቅፍ ያለው አላዛር ሂዶ ሙታንን ካላስተማራቸው አያምኑ። ስለዚህ ለወንድሞቼ ጥቅም ሲባል ከሙታን መካከል ተነስቶ አንዱ ሂዶ ያስተምራቸው ዘንድ አላዛር ወደኔ ካልመጣ እንኳን ለወንድሞቼ ስደደዋል። አብርሃም አባቶች ስማኝ አለ። ወገኖቼ እንደምን አላችሁ? እየሰማችሁ ነው?
ከሙታን እንኳን አሁን ከዚህ መካከል ቢነሳ እንኳን የዛ ወንድሞች ምን እንደሚሉ ታውቃላችሁ? ይሄማ ደግሞ ይሰለቻቸዋል። ይሰለቻቸውና ምን ይሆናሉ? በምን ይፈተናሉ? አይ ይሄ ዘመናዊነት ይፈትናቸውና የለም ይበቃል። አሁን ይህነው ሰው ከመቃብርም ቢነሳ ትኩስ ሬሳ ነው። ብዙ ዓመት በመቃብር የቆየ ሰው ይናፍቃቸዋል። ብዙ ዓመት ተቀብሮ የቆየ ሰው ይናፍቃቸዋል ወገኖቼ። ብዙ ዓመት አሁን ይሄ የዘመናዊነት ልክና መልክ በየትኛውም አጋጣሚ ልክ እንዳልኳችሁ እንደቀድሟ እንደዛች በቅሎ ደግሞ ባረማመዷ ምን ትሆናለች? ስትሄድ ጀርባዋ ላይ ላለ ሰው ለአረማመድም አትመችም። እንደ አህያም ለስላሳ አይደለችም፣ እንደ ፈረስም ምቹ አይደለም። ጀርባዋ የራሷ አረማመድ አለች። ሰበር ሰካ ያለች ጀርባዋ ላይ ያለውን ታስቸግረዋለች። እኛስ በእኛ መንፈስ ቅዱስ ያድር ዘንድ አታስመርሩት ተብሎ የተነገረለት ቅዱስ መንፈስ ካለንበት የመለዋወጥ ታምር የመፈለግ የዘማ መልክ ያለን ሰዎች ለመንፈስ ቅዱስ ማደሪያ የኛ ሰውነት አይመችም ወገኖች። በቅሎ ወላጆቿን አትመስልም። በቅሎ ያለ ዘሩ የበቀለ ትውልድ እንዳይሆን ምን ያክል የእስራኤል የትምህርት መለዋወጥ ቃለ እግዚአብሔር እያለ ያለው አብርሃም ምን ይላል? ሕያዋን ይሻላሉ አለው። አብርሃም ሕያዋን ይሻላሉ ያስተምሯቸዋል። የለም ከሙታን ካልሄደ ሕያዋን ሰልችተዋቸዋል። ሕያዋን መምህራን የሰለቿት ነፍስ እርቅ የላትም። ሕያዋን ሙሴ ነቢያት አሉ፣ እነሱን ይስሙ። ይህ ምን ያሳያል? በእምነት አለማደግን ያሳያል። በእምነት ማደግ እንዴት ይቻላል? በትንቢተ ሕዝቅኤል ላይ ያለው በምስጢር ማደግ፣ በክርስትና ማደግ፣ በሕይወት ማደግ የሚባለውን ነገር ተመስቀሉ ክርስቲያኖች። ማደግ ይቻላል። በመንፈሳዊ እድገት የሚባለውን ትንቢተ ሕዝቅኤል ጠቅልሎ ሲነግረን ምን ይላል? በትንቢተ ሕዝቅኤል ምዕራፍ 47ን ታነባላችሁ። እሱ የመንፈሳዊ እድገት መለኪያ ሆኖ ተቀምጧል። ይህ የመንፈሳዊ እድገት ቤተክርስቲያናዊ ቱንቢ ነው። መለኪያ ቀኖና የሚመስል መለኪያ አለ። መንፈሳዊ እድገቱ ሰው እንዴት ይለካል? እንዴት ማደግ እንደሚችል ሰው ካላደገ ግን ምን አይነት ጉዳት እንደሚያመጣ እንደሚያስከትል ይሄኛው ክፍል ይናገራል ወገኖቼ። አዎ በትንቢተ ሕዝቅኤል የተነገረው ሕዝቅኤል ምን አለ? ወሜጠኒሃ በሆህተ መቅደስ፣ ወደ መቅደሱ በር መለሰኝ ይላል ሕዝቅኤል። የእግዚአብሔር መልአክ መለኪያ ይዞ ከፊት ለፊት ወደ መቅደሱ በር መለሰኝ አለ። ወደ መቅደሱ በር ሲመልሰኝ እሱን ተከትየው ሲሄድ 1000 ክንድ ለካና ተከተለኝ አለኝ። 1000 ክንድ ለካና ስከተለው ከእንደገና ውሃው ቁርጭምጭሚቴ ላይ ነበርና ወደ ጉልበቴ ከፍ አለ። ቁርጭምጭሚቱ ላይ የነበረው የቤተ መቅደሱ ውሃ ጉልበቱ ላይ ደረሰ። ይሄ ተመልከቱ። ከእንደገና 1000 ክንድ ለካ። ይሄ 1000 ክንድ ሲለካ ውሃው ጉልበቱ ላይ የነበረው ውሃ ቁርጭምጭሚቱ ላይ የነበረው ውሃ ወደ ጉልበት ላይ የነበረው ውሃ ወገቡ ላይ ደረሰ። ይሄ እያደገ መጣ። ከዛ በኋላ ውሃው ጥልቅ ሆነ ይላል። በመንፈሳዊ ሕይወት ውስጥ ወደዚህ ጥልቅ ከፍ ማለት ነው። ባለንበት ከሆን ይህ ዘመናዊነት እያንዳንዱ ወረተኛነት ነው። ወረተኛ ውሻ ስሟ ወለተ ጴጥሮስ ነው አሉ። የወረተኛ ውሻ ስሟ ወለተ ጴጥሮስ ነው ወገኖቼ። ይህንን የሚያደርገው አሁን ሁላችንም ይህ ዘመናዊነት ይሄ ነገር እያንዳንዱ ነገር ተመልከቱ። ማህበራዊ ሚዲያው እያንዳንዱ ነገር ይሰለቻቸዋል። አሁን የትውልዱ አእምሮ ተጠና። ዩቲዩብ ላይ ያለ ረጅም ሰዓት መከታተል ማይችል ስልቹ ትውልድ እንደሆነ ታሰበ። ከ10 ደቂቃ በላይ ማየት ማይችል ዘመናዊ አእምሮ ያለው ስልቹ የሆነ ሚስት የሚሰለቸው፣ ቤት የሚሰለቸው፣ ምንጣፍ ምኝታ የሚሰለቸው፣
ቴሌቪዥን የሚሰለቸው፣ ስልክ የሚሰለቸው ዘመናዊ ትውልድ ከአንድ ሰዓት በላይ ማድመጥ እንደማይችል ከ10 ደቂቃ በላይ ማድመጥ እንደማይችል ትውልዱ ተጠንቶ እንዳለባበሱ ቆራጣ የሆነ ቲክቶክ መጣ። ምንም ሐሳቡን ማይጨርስ ማይደመድም። ይህንን ሚዲያ ማን ሞላው? በጣም ተራ የሆኑ የቤተ ክርስቲያን በር ያልገጫቸው፣ አትሮኑስ ያላሻቸው፣ ቃለ እግዚአብሔር ያልተማሩ ብቻ ምላስ ያላቸው የደላላ ምልክት ያላቸው ሰዎች ስለ ቀኖና ቤተ ክርስቲያን፣ ስለ ሥርዓተ ቤተ ክርስቲያን ማን ይጠየቅ ቢባል የደከሙ ሊቃውንት ሙሴና ነቢያት መመለስ ሲገባቸው ትውልዱ ሙታን ካልመለሱታል። ሙታንን የሚናፍቅ ትውልድ፣ መቃብር ይነሱልኝ ሚል ትውልድ የዘማዊነት መልኩ እየቀጠለ መጣ። 10 ደቂቃ ቲክቶክ ረጅም ነው። ወደ 3 ደቂቃ ወደ 2 ደቂቃ መጣ። 3 ደቂቃ እንኳን ያለች ቃል እግዚአብሔር ከሆነ ያችን ለመከታተል አልችል ብሎ እጃችን እንዲቀለበለበል ያምዘገዝገዋል። ቲክቶክ ላይ እንዳል ማስሮጥ ነው። ለምን ይሰለቻል? ዘመናዊ ነው ትውልዱ፣ ወረተኛ አይቆምም። ይህ ትውልድ ሂዶ ማረፍ ያጧል። አሁን እመኑኝ ሶሻል ሚዲያው አብዶ ሂዶ ዓለም ከእንደገና አዙሪቷ ወደ መንፈሳዊ ህይወት ትመለሳለች። እግዚአብሔር ወደዛ ህይወት ምንም መለስበትን ጊዜ አጭር ያደርግልን። በቃ አሁን ዓለማዊነቱ ራሱ ሰልችቶናል። ድግግሞሽ ራቁቱን ያለ ሰው በጭፈራ ምን አበደ። አሁን ተመለሰ፣ እንደገና መቆም ጀምሯል። ምን እየሆንኩ ነው ሚል ትውልድ ተፈጥሯል። አያችሁ፣ ሙታንን ፍለጋ። ከሙታን እንኳን አንድ ሰው ቢነሳ ያምነውም አለ። ሙታን እንኳን የሚነሱም ያምን ቢሆን እኮ መልካም ነበር። ግን ሙተው የተነሱ ሰዎች የሚፈልግ የሞተ ትውልድ አለ። ወገኖች ለምን ማደግ ይቀረናል? አያችሁ፣ መልስ አትስጡ እንዴ! ቲክቶክ ላይ እናንተ ገብታችሁ ስለ ቅዱሳን ስለ ሥርዓተ ቤተ ክርስቲያን እንመልሳለን ካላችሁ እንደገና ከመናፍቃን ጋር እውቅና በመስጠት አያችሁ ምን ይላሉ ሊቃውንት? ስለ እንክርዳዱ ማውራት ዝነኛ ያደርገዋል እንጂ እንክርዳዱን ስንዴ ያደርገውም ይላሉ። ስለ እንክርዳዱ አብዝታችሁ ካወራችሁ እንክርዳዱ ስንዴ አይሆንም። ስላወራችሁ የሚሆነው ዝነኛ ነው የሚሆነው። ዝነኛ መናፍቅ እንደ እንክርዳድ ዝነኛ ይሆን ካልሆነ በቀር በእናንተ ጥቃቅን መልስ የሚቆም ነገር የለም። ቤተ ክርስቲያን ራሷ በሲኖዶሳዊ ምልክት መልስ መስጠት የሚገባትን ሁሉ በየስልኩ መልስ ይሰጣል። ስለዚህ በእኛ ልክ በደካማ ሰዎች ልክ ቤተ ክርስቲያኗን አስለክተናታል። እስኪ ተረጋጉ፣ እስኪ ታገሱ፣ እስኪ አበው ይቅደሙ በሉ። በእናንተ ጥቃቅን ቆራጣ መልስ መናፍቅ አይመለስም። ለምን? መናፍቅ ጎርፍ እንኳን እያከላተመ ይዞት ሲወርድ ምን እንደሚል ታውቃላችሁ? ድሮም ወደ ታችኛው ሰፈር መሄድ ፈልጌ ነበር መንገዴን አሳጠረው ነው የሚላሉ። እየወደቀ ይቀልዳል። እየወደቀ ወገኖቼ ደካማ ሰዎች ያወጡት መልስ ነው። እንደ ዋዛ የተናገርናት ንግግር ቤተ ክርስቲያንን ወካ ይሆና። ወገኖቼ ማስተዋል ይገባናል። ይህ ዘመናዊነት ያጠቃው አእምሯችን መመለስ መቻል አለበት። ባላዛርና በነዌ ሕይወት ምን አያችሁ ወገኖቼ? ባላዛርና በነዌ ሕይወት አላዛር ድሃ ነው፣ ያጣ የነጣ የገረጣ ድሃ ነው አላዛር። ነዌ ዕለት የሚመቸው አንድም ቀን እንኳን ተቸግሮ ማያቅ ቀኑ ሁሉ ብሮ የሆነለት ሀብታም ባለጸጋ ነው። ታዲያ አላዛር ከባለጸጋው ጎረቤት ሆኖ ይኖራል። አላዛር 2 ችግር አለበት። አንድ ሚላስ የሚቀመስ የሌለው ድሃ ነው። በድህነቱ ላይ ግን የጤንነት ችግር እክል ገጥሞታል። ድሃ ነው፣ ጤናም የለውም፣ ሀብት የለውም። ነዌ ጤናም አለው፣ ሀብትም ሞልቶታል። ዕለት ይመቸዋል። አላዛር ግን ዕለት ይሰቃያል። እንዲህ እየሆነ አላዛር ቀጠለ። አንድ ቀን እንኳን ትክ ብሎ አላየዋለ። አላዛርን ገፋው ነዌ። አላዛር ምሕረት እንዲያገኝ መንግስተ ሰማያትን ለመውረስ ምክንያት እንዲሆን ባለጸጋው ደጅ ላይ ያስቀመጠው መንግስተ ሰማያት ነበር። አላዛር
ክርስቶስ በወንጌል ሲናገር መንግስተ ሰማያት ነያ ማእከሌክሙ ይእቲ መንግስተ ሰማያት በመካከላችሁ ናት። ወገኖቼ መንግስተ ሰማያትን ሩቅ አትፈልጓት። መቃብር ቆፍራችሁ ሙታን በመውጣት መንግስተ ሰማያት አትገቡ። ቅርብ ናት መንግስተ ሰማያት፣ ሩቅ አይደለችም ማለት። ስለዚህ መንግስተ ሰማያት ቅርብ ናት፣ በመካከላችሁ ናት። እነሆ የደጃፍ ላይ ያለው በበሽታ የተወረሰው በረሃብ የተመታው ድሃውና በሽተኛው አልዓዛር የነዌ በር ላይ የተቀመጠ መንግስተ ሰማያት ነበረ። ቢያውቅበት ነዌ የመጽደቅ ምክንያት ነበረ። እንዳለመታደል ሆኖ ትክ ብሎ አላየው አለ። ቅርብ ያለችዋ መንግስት አትታይም ወገኖቼ፣ ሲወጣ ሲገባ በሩ ላይ ሆኖ። ነገር ግን ነዌ ቢተውም እግዚአብሔር ውሾችን ወንድም አደረገለት። ውሾቹ ወይልህሱ ቁሰሊሁ፣ ውሾች ግን ያልዓዛርን ቁስል ይልሱት ነበር አለ። የውሻ ምላስ ልዝብ ነው፣ ለስላሳ ነውና ውሾች ሲልሱት እጁ እንዳይከላከል እንኳን ደክሞት ደስ እያለው ቁስሉን ውሾች ያክሙለት ነበር ወገኖቼ። ሰው ሲከፋ ውሾችን ጓደኛ ያደረገለት። ተመልከቱ፣ ከተማችን ላይ የድሆች ወዳጅ ውሾች ናቸው። ሲገኝ አብረው ቀምሳሉ። አዎ ሌሊት አብረው ውሾች ከችግረኞች ጋር አብረው ይተኛሉ፣ ከተማውን አሙቀውት። አልዓዛር ድሃው በሽተኛው አልዓዛር ውሾችን ከባከቡታል። ድሃው የረሳውን ውሾች በምድር አገለገሉት። እድሜው አለቀና አልዓዛር ሞተ። መላእክት ወደ አብርሃም እቅፍ ወሰዱት ይላል። በምድር ውሾች ያገለገሉት አልዓዛር በሰማይ መላእክት አገለገሉት። በሰማይ መላእክት አገለገሉት ወገኖቼ። ከዚህ በኋላ ነዌ ሞተ፣ ተቀበረ። ነዌ ወደ ሲኦል፣ አብርሃም እቅፍ ላይ ደግሞ አልዓዛር ሄዱ። ሁለቱ በዚህ እያሉ በሲኦል ሲሰቃይ ነዌ አልዓዛርን ታሪክ ተለውጦ እጆቹ ላይ ልሳን ምላስ የሚያረሰርስ ጠብታ ከእጁ ላይ አየበትና አልዓዛርን አስታወሰው። አብርሃም አባቶ አልዓዛርን ስደድልኝ ምላሴን ያበርድልኝ ዘንድ አለው። በመካከላችን ገደል አለ፣ እናንተ ወደኛ አትመጡም፣ እኛ ወደ እናንተ አንመጣም። ዋሎ ጸድፋ ቢይ ማእከሌነ ወይከላነ፣ በመካከላችን ገደል አለ፣ እኛ ወደ እናንተ እናንተም ወደኛ አንመጣም። አትድከም አለው። በመካከላችን ያለውን የዘረኝነት ገደል እግዚአብሔር ይፈልቅቅልን። እንደምን አላችሁ? አያችሁ ወገኖቼ። ከዛስ ወደኔ ካልመጣ በዓለም ላይ ላሉ ወንድሞች ላከው አለው። ወደዛማ ይሄድም ለነሱ መምራን አሉ ሲለው ነው። እንግዲህ ወደ ርሳችን ስንመጣ አይነሱማ ሁልጊዜ ለምዷቸዋል፣ አብረውት ነው የሚወጡ የሚገቡ። ስለዚህ እነሱን አይሰማም። የኔ ወንድሞች ንስሐ እንዲገቡ ምጽዋት እንዲሰጡ የግድ የሞተ ሰው ተነስቶ ማስተማር አለበት። ከሙታን አንዱ ቢነሳም አያምኑ። እነኚህን ካላመኑ አለ ወገኖቼ። አሁን ይህ በጣም የሁላችንም በደል ነው ወገኖቼ። ሁላችንንም እግዚአብሔርን ያሳዘንበት ክፉ ዓመት ነው የዚህ ዘመን ትውልድ። ይሄ ዘመናዊነት የሚባለው ወረተኛነቱ ወደዚህ ወስዶታል፣ ወደዚህ ወጥቷል። ዘመናዊነትን ያሳጣናን ብዙውን ነገር፣ በጣም በርካታ ነገር ተሰጥቶናል። ትልልቅ ነገሮችን ነጥቆናል። ስለዚህ ወገኖቼ ሶሻል ሚዲያውን አጠቃቀማችሁን አሳምሩ፣ ክፉ ጠባይ እንዳታስቀምጡ። ታውቃላችሁ ሰውየው ካንጋሮ አውስትራሊያ የሄደ አውሮፓዊ ነው። ወደ ሌላ ቦታ ከሄደ በኋላ ዞር ዞር እያለ ሲመለከት አንዲት ግሩም የሆነች ፍጡር አየና ምን ትባላለች ብሎ ያገሩን ሰው ሲጠይቅ ካንጋሮ ብሎ መለሰለት። ካንጋሮ ማለት ባገሩ ቋንቋ አላውቃትም ማለት ነው። ሰውየው ግን የተተረጎመልኝ መስሎት ወደ ሀገሩ ስሙን ይዞ መጣና ምትገርም ፍጥረት አየሁኝ አለ። ምን ትባላለች ሲሉት ካንጋሮ ትባላለች አለ። ካንጋሮ እኮ አላውቃትም ነው ያለ ሰውየው። ጅል አንድ ቀን ያወጣው ስሙ ነው ይቀራል። ይሄው ለዘላለም ስሙ ሆኖ ነግሷል ወገኖቼ። ሁላችንም በድለናል ያለ ስራችሁ። ሊቃውንቱ ተሰብስበው ባንድ ላይ ሊቃውንቱ ተሰብስበው ሴትዮዋ የምጣድ ሽሮ ሰርታ አብልታቸው ሴትዮዋን በማመስገን ፈንታ ወጡን በሐሜት ይደልቁታል አሉ።
ወጡ እንዴት አይነት ወጥ ነው? ወይዘሮ ገሌ ወጥ መስራት አትችልም እንዴ እያሉ በሐሜት ይሰልቋታል ልጅም ሴት እና አንዱ ተነሳና ከመካከላቸው ጎበዝ እሷስ ባለሙያ ናት፣ ስሟን ያጠፋ ምጣድ ነው ያለ ስራው ገብቷል። አው የምጣድ ስራ ምን ማለት ነው? ወጥ መስራት አይደለም፣ እንጀራ መጋገር ነው። ድንጋይ መሸከም ዕጣ ፈንታ የሆነ ሰው ስለ ቀኖና አትመልስም። ድንጋይ መሸከም ዕጣ ፈንታ፣ ውሃ መቅዳት ዕጣ ፈንታው የሆነ ሰው የቤተ ክርስቲያንን ክብር እንጠብቅ ከተባለ ከሌሎች ጠላተን ለዋልጌዎች መልስ በመስጠት አትጠመዱ። ቤተ ክርስቲያን አሁን ያለችበት ፈተና እመኑን፣ ሁልጊዜም ቤተ ክርስቲያንን ሌላ ኢአማኒ ማያምን ሰው ከሚፈትናት ይልቅ ከኛ ቤት ውስጥ ያለ ዋልጌ ሰው የሚፈትናት ይበዛል። ዋልጌ ሰው ሁሉም ሰው ግን የራሱን በደል ወደ ሌላ ይገፋል፣ ወደ ሌላ ይሰራል። አሁን የጠራ ነው ትንቢተ ሕዝቅኤልን እዚህ ጋር ያገናኘ ነው። የትንቢተ ሕዝቅኤል ጥቅል የትምህርቱ ቁመና የዚህን ዘመን ትውልድ አዲስ ናፋቂውንና ሙታንን የሚናፍቀውን ትውልድ የሚገስጽ ነው። ሙታንን የሚናፍቀውን ትውልድ ይገስጻል። ሙታን ታውቃላችሁ፣ ትንቢተ ሕዝቅኤል ያሉ ሰዎች ምን አሉ? ሐሰተኛ ነቢያት ተሰብስበው ይእቲ ጽሕርት ወንህነ ሥጋ ኢየሩሳሌም ወጭት ናት፣ እናንተ ሥጋ ናችሁ፣ ምርኮ አይመጣም፣ ሕዝቅኤል ዋሽተዋል፣ ነቢያት ዋሽተዋል፣ ትምህርታቸው ልክ አይደለም የሚሉ ሐሰተኛ ነቢያት ተነሱ። ሕዝቡ ደግሞ ከእውነተኛው ይልቅ ሐሰተኞችን ተቀበለ። ምሳሌ ሲሰጡ እንዲህ አሉ፣ ይእቲ ጽሕርት ወንህነ ሥጋ፣ እኛ ኢየሩሳሌም አገሪቱ ድስት ናት፣ ወጭት ናት፣ ሕዝቡ ደግሞ ሥጋ ነው። በወጭት ውስጥ ያለ ሥጋ ሳይበስል አይወጣም። እድሜያችን ሳያውቅ አገሪቱን አንለቃትምና አትድከሙ፣ አትማረኩም፣ አገር ሰላም ነው፣ ሰላም ሳይሆን ሰላም ብለው የሰበኳቸው ከሕዝቅኤል ይልቅ ሐሰተኞችን ነቢያት የሚሰማ መጣ። ወፍ ዘራሽ ነቢያት የዘሩት ትምህርት ትውልዱን በቀለው። ቋሚውን ባለ ራእይ ትንቢተኛውን ሕዝቅኤልን ታላቁን የእግዚአብሔር ሰው ትተው ወፍ ዘራሽ ነቢያት ትምህርት ሰማ። እንዲያውም ምን አላቸው? እውነት ነው እናንተ ሥጋ ናችሁ፣ እርጥብ ሥጋ ግን ቢላ ይከተለዋል፣ ይቆርጣቸዋል መከራው ብሎ ነገራቸው። አሁንም ከሕዝቅኤል ትምህርት ይልቅ የሐሰተኞች ነቢያትን ትምህርት የሚሰማ ትውልድ፣ ዘመናዊ ትውልድ መጣ። እንዲያውም ኃጢአት ሰርተው ተማርከው ባቢሎን ሲወርዱ ምን አሉ? በእኛ ኃጢአት ሳይሆን የተማረክነው በትልልቆች ኃጢአት ነው፣ ወላጆቻችን ያስቀመጡት በደል ነው ያስማረከን ብለው ማሟረት ለጀመሩት ለእስራኤል መልስ ሲሰጥ የትንቢተ ሕዝቅኤል ተርጓሚ ምን አለ? የዝንጀሮ ቆንጆ የለውም አለ። እስኪ በሉ እስቲ የዝንጀሮ ቆንጆ በሉ። የዝንጀሮ ቆንጆ የለውም፣ ከዝንጀሮ ምን ይመረጣል አለ። ትንቢተ ሕዝቅኤልን ሲተረጉም ይህ ምን ብሏል? ወጣቱ አባቶቻችን በሰሩት ነው ይላል። እኛ የተማረክነው በእኛ በደል አይደለም ብለው ነፃ ሲያወጡ የለም የበደለ ሕዝቡን በድሏል አለ ትንቢተ ሕዝቅኤል። በዚህ ምክንያት እናንተም በድላችኋን ሚል መልስ ለመስጠት ይህንን መልስ ለመስጠት የተጠቀመው ነው። ያው ታውቁታላችሁ፣ ዝንጀሮ ቆንጆ አይመረጥም። አሁን የዝንጀሮ የመልክ ቁንጅና የኛ የአእምሯችን ቁንጅና የመንፈሳዊያችን ልኬት የሚባለው እሱ ያለበትን ቁንጅና ተመልከቱት። ዝንጀሮ አንዱ ዛፍ ወደ ሌላ ዛፍ፣ ከአንዱ ዛፍ ወደ ሌላ ዛፍ እየተምዘገዘገ ሲወጣ ዳር ላይ ቆመው የሚመለከቱት አዩትና ጦጣ እዛው ናታ ያለች ከኋላ ያለው ዝንጀሮ ግን ከፊቱ ለፊቱ ያለውን እያየ ይመጻደቃል አሉ፣ ይስቃል። እንደው ይሄ ራሱን ትቶ መቀመጫውን እያየ ይስቃል አሉ። ከዛፍ ወደ ዛፍ ከኋላ ያለው አንዱ ባንዱ ይስቃል። እና ጦጣ ተዛጋ ሆና ተመልክታ ራስህን ባታይ ነው እንጂ ሁልህም ሙሽልቅ ነህ ረፍ አለች። ሙሽልቅ ሁሉም በድሏል አለ ሕዝቅኤል፣ በድሏል፣ እናንተም እጅ ያለበት አለ። ከዝንጀሮ ቆንጆ አይመረጥም ወገኖቼ። እገሌ ወእገሌ የለውም። ብቻ ቤተ ክርስቲያኗ የወላድ መካን እስክትሆን ድረስ
ሁላችንም ድርሻችን በመሳት ዘመናዊነታችን ከጠቀማት ይልቅ ጎድቷታል። ክርስቲያኖች ዘመናዊነታችን ከጠቀመን ይልቅ ጎድቶናል። የነዚህ ሁሉ እናት አያችሁ ቤተክርስቲያንን በአንድ ሴት ይገልጧታል አባቶቻችን። ያቺ እናት ልጇን በእናቱ ጠባሳ የሚሸማቀቀውን ልጇን እናት ልጇን ታያለች። ክፉ ጠባሳ ሕፃኑ ላይ አርፎ ፊቷ ላይ የእናቱ ግንባር ላይ አርፏል። እሳት በልቷታል። የእናቱ የፊት መጨማደድና መበላሸት ያሳዘነው ሕፃን እናቴ ናት ብሎ ለማናገር ፈራ። እናትህ ናት ወይ ሲሉት የለችም የኔ እናት እዚህ ሀገር ይላል። ሌላ ሀገር ሄዳለች ይላል። እድሜው እየጨመረ መጥቶ ትዳር ይዞ ትዳሩን በሚመራበት ሰዓት እቺ እናት ከሱ ቤት ተቀመጠች። አንድ ቀን ተሳስቶ ምን አላት? እናቴ ከጎኑ ተቀምጣ እንግዶች መጥተው ቤቱ ሲገቡ እቺ ምን ናት ሲሉት የቤት ሰራተኛ ናት አለ። እናቴ ናት እንዳይ ፊቷ ላይ ጠባሳ አርፎበታል። እሱን በማሳደግ ጠባሳ ያረፈባት እናቱን እናቴ ናት ለማለት ተሸማቀቀ። ወገኖቼ በዚህ ሰዓት ምን አለች? እናት ሰማኝ። ክፉ ወሬ ለጆሮአችን ፍጥነት አለው። በፍጥነት ተረዳችና ልጅ ሆይ ታሪክ ባለማወቅ በነፍስ በስጋ እንዳጠፋ ልምከርህ አለች። ና ልንገርህ፣ ተሳሳት። ይሄ ጠባሳ በምን ምክንያት እንዳረፈብኝ ታውቃላለችሁ? አላቅም እማዬ ንገሪኝ አላት። ልጄ ታሪክ ማወቅ ከፈለግ የ10 ወር ሕፃን እያለ ተወልደ ቤት አንተን አስተኝቼ ውጭ ላይ ስጦ በማሰጣበት ሰዓት ድንገት ከቤታችን እሳት ተነሳለችው። የተነሳው እሳት አንተን እንዳያጠፋ የድረሱልኝ ጥሪ ብዬ ጮኩ ነው። ጎረቤቱ መጣና አንተን ያወጣልኛን ስል እሳት ማጥፋት ጀመረ። ለምን? እሳቱ እየጨመረ ከሄደ የጎረቤት ቤት ይደርሳል። ከልጁ ይልቅ እሳቱ ጨምሮ ቤታቸው የሚቃጠለው ብቻ አሳሰባቸው። እናት ጨቅላ ሕፃን ቤት ውስጥ ተኝቶ ረፍት አጣች። አማራጭ ሲጠፋ የሚደርስለት ሲጠፋ እንደምንም ታግዬ እሳቱ መካከል እንደ ገብርኤል ገባሁና ይዤ ስወጣ አንተን በልብስ የሸፍኜ ጠባሳው ከኔ ላይ ያረፋለችው። ባንተ ምክንያት ይሄ ጠባሳ እስካሁን አላለችው። አንተ ሳትወለድ መልኬ ይሄ ነበር አለች። ፎቶ አውጥታ አሳየችው። የወጣትነት ፎቶዋ ያስደነግጣ። ቆንጆ ናት፣ የሱ ናት፣ ውብ ናት፣ የሱ ናት። እሱን በማሳደግ ግን ፊቷ ላይ ጠባሳ አርፏል። ወገኖች አነባች፣ ደረቷን እየደቃች አመጣ ስትወልደው ያልተሰማት ምጥ ልጁ እናቴ አይደለችም ሰራተኛ ናት ሲል ተሰማት። እንደ ጦር ወጋት፣ እንደ ምጥ አስጨነቃት። የልጇን መጥፋት ሌላ ጭንቀት ነው ወገኖቼ። ታዲያ በዚህ ሰዓት አስረዳችሁ ቁጭ አድርጋ ትምህርት ተማረ፣ ትምህርት ወሰደ። በላስተካክል ያንተ ጠባሳ ከኔ ላይ ነው፣ የኔ ደም ግባት ግን ካንተ ላይ ነው አለችው። ስለዚህ በውበት ያፍሬ አላቅ፣ አንተ ግን በእኔ ትሸማቀቃለህ አለች። ይሄ ክርስቶስን መልክ ነው የሚወክለው። ክርስቲያኖች ታውቃላችሁ፣ በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ መልኩን እንየው። አንድ ገበያ ሕዝብ መልክ ለማየት የመጣለት አምላክ ለሕዝቡ ድህነት ሲባል የክርስቶስ መልክ ዓርብ ዕለት ተለወጠ። ይሴኒ ላዩ ሙሉ ደጓ ለማያው ከሰው ልጆች ይልቅ ደም ግባቱ ያምራል የተባለው አምላክ ለሰው ድህነት ሲል ዓርብ ዕለት መልኩ ጠፋ። እንደዚች እናት መልኩ በደም አለለ። የክርስቶስ ውበት ወደ ሕዝቡ ሪፍሌክት ያደርጋል። የሕዝቡ ጠባሳ ወደ ክርስቶስ ግንባር መጣ። ክርስቶስ በሕዝቡ መከራ ምክንያት ዓርብ ዕለት ደም ግባቱ ጠፋ። እች እናት በልጅ ምክንያት ደም ግባቱ ጠፋ። ጠቅለል ሲል ቤተ ክርስቲያን ሁላችንም ልጅ ነንና ክርስቶስ የሞተላት ቤተ ክርስቲያን እቺ ሕዝብ አሁንም እንደ ነዌ ሙታን
ናፋቂ ትውልድ ናት። አያልፍላትም። ዘማናት፣ ወረተኛ ናት። ዘመናዊነቱን አጥቅቷታል። እች ትውልድ አያልፍላትም። ከዮናስ ምልክት በቀር ምልክት አይሰጥሽም። ዘማ ቤተ እስራኤል ታይ ሙታን ካልተነሱ አለች። አስቸገረች ቤተ እስራኤል። አሁን 5 ወንድሞች አሉኝ እንደኔ ባለማወቅ እንዳይጠፉ አለ። አልዓዛር ተገፍቷል። ምስኪኑ መንግስተ ሰማያት ነበረ። አያችሁ። ይሄ በጥቅሉ ግን ይሄ ማቴዎስ ሉቃስ 16 የሚባለው ምዕራፍ የድሃውና የባለጸጋው ታሪክ ያለበት ነው። በዚህ ምድር ድሃና ባለጸጋ አሉ። ዮሐንስ አፈወርቅ የሚባለው ሊቅ ድሃና ባለጸጋ የሚለውን ጠቅለል አድርጎ ሲገልጥ ምን ይላል? እቺ ዓለም ቲያትር ናት፣ ቲያትር ቤት ናት። በዛ ውስጥ ያሉ ብዙ ተዋናያን አሉ። አንዱ ተዋኝ ዶክተር፣ ፕሮፌሰር፣ መምህር፣ ሌላ ንጉስ፣ ነገስታት፣ ንግስታት ሆነው ሊተውኑ ይችላሉ በዚህ ቲያትር ውስጥ። አንዱ ድሃ፣ አንዱ ሀብታም ሆነው ሊሰሩ ይችላሉ። ተራው ህዝብ፣ ተራው ምንም ነገር ሹመት የሌለው ንጉስ ሆኖ ሊሰራ ይችላል። ንግስት ሆና ልትሰራ ትችላለች። ታዲያ ልክ ይህንን ስራ ሰርተው ሲጨርሱ ጨዋታው ሲያልቅ ድራማው ሲጠናቀቅ ግን ይላል ቅዱስ ዮሐንስ አፈወርቅ ሀብታም የነበረው ልብሱን የንግስና ልብሱን ያወልቅና ወደ ነበረበት ማንነት ይመለሳል ይላል። በሞት ህይወት ስትጠናቀቅ ምን እንደሚገጥመን ታውቃላችሁ? ሞት በእያንዳንዱ ሞት ሲዘጋ ህይወታችን ሲጠናቀቅ በዚህ ምድር ያሉ ባለሀብቶች እንደ ነዌ ባዶ እጃቸውን በሰማይ እንኳን ቀዝቃዛ ውሃ አጥተው የአልዓዛርን ዕጣት የሚጠባበቁ ይሆናሉ። እፍኝ ውሃ እንኳን ያጣሉ። እፍኝ ውሃ እንኳን ያጣሉ ወገኖቼ። እፍኝ ውሃ ያጡ የነጡ ይሆናሉ። በዛ ለምን? ስላላወቁበት ነው። ስለዚህ አልዓዛር ድሃ በመሆኑ አይደለም የጸደቀው፣ ድሃ ሆኖ ባለማጉረምረሙ ነው። ክርስቲያኖች ይኸው ሊቅ ዮሐንስ አፈወርቅ ምን ይላል? ድሃ ሆኖ ማያጉረመርም ሰው እሱ በሰይፍ የተቀላ ሰማዕት ነው ይላል። ድሃ ሆኖ ማያጉረመርም ከሆነ ድህነቱን በጸጋ የተቀበለ ከሆነ ይህ እግዚአብሔር ፈቃድ ነው ሚል ከሆነ ክርስቲያኖች፣ ትናንትም እንዳልኳችሁ አንድ አባት ሲጠየቁ እንደው አባዬ የእግዚአብሔር ፈቃድ ምንድነው ሲሏቸው የእግዚአብሔር ፈቃድማ ቢጥምም ባይጥምም ነው አሉ። እስኪ በሉ ቢጥምም ባይጥምም። የእግዚአብሔር ፈቃድ የሚባለው ቢጥምም ባይጥምም ነው። ፈቃድ እግዚአብሔር እሱ ነው ወገኖቼ። ቢጥምም ባይጥምም የእግዚአብሔር ፈቃድ ነው። አያችሁ፣ ድሃው በሰማይ ግን ባለጸጋ ሆነ። ባለጸጋው ድሃ ሆነ። ያሳደደውን አልዓዛርን ስደድልኝ አለ። አሁን ታሪክ ተለውጧል። አንተ በምድር እያለ መልካም ተደርጎ ነበር፣ አሁን ፈንታው ለአልዓዛር ነው አለ ወገኖች። ድሃው አላጉረመረመም። ነዌ ድሃውን እንዲገፋው ግን አይልም። መጽሐፍ ቅዱስን ስታነቡት ግን አለመስጠቱ እንደ ቀማኛ ተቆጥሮ ቅጣት ገጥሞታል። በመካከላችን ግን ገደል አለ ተብሏል። እናንተ ወደኛ፣ እኛ ወደ እናንተ አንመጣም ማለት ለምንድነው? በአብርሃም እቅፍ ያለው ይልና አፈወርቅ ሲናገር በአብርሃም እቅፍ ያየው ለምንድነው ሲባል አብርሃም እንግዳ ተቀባይ ነው። ነዌ ግን እንግዳ አይቀበልም ነበር። እንግዳ ተቀባዩ አብርሃም በምድር የተገፋው አልዓዛር በአብርሃም እቅፍ ላይ። አብርሃም እንግዳ ለመቀበር ከደጅ ጉድ ይል ነበረ፣ ደጅ ላይ ይቀመጥ ነበር። ነዌ ግን ደጁ ላይ ያለውን እንግዳ በሽተኛውን ቁስለኛውን አልዓዛርን ረሳው ይላል። ወገኖቼ እናንተ ደጅ ላይ ያሉ ብዙ የምትጸድቁባቸው ነገሮች አሉ። ሩቅ እንዳትጠብቁ። እዛው በደም በስጋ የተዛመዱ የተጋመዱ ቤተሰቦች መጽደቂያ የሆኑ ጎረቤቶቻቸው አሉ ወገኖቼ። አልዓዛር ለነዌ ጽድቅ ነበር፣ መንግስተ ሰማያት ነበር። አላውቅበት ሲል ግን ከደጁ ባለ ሰው ተኮነነ። አዎ ወገኖቼ ምን ይላል? አንተ ጧፍ አብርተህ ቤተ መቅደሱን በብርሃን ስትሞላው አለ የድሃው እንባ ከውጭ ሲያለቅስ ጧፉ ይጠፋል አለ። የድሃው እንባ የኛን ጧፍ ካጠፋው ድካማችን ከንቱ ይሆናል። ድሆች ሰው የላቸው። ድሃ ፊደሉ እንኳን 2 ነው። ድሃ ፊደሉ እንኳን 2 እኮ ነው። ሀብታም አያችሁ፣ አፍ ግጥም ሀብታም። እስኪ በሉ
ሀብታም ግጥም ነው አፉ ራሱ። ድሃ ሀ ብላ ለመቀበል ዝግጁ ነው። ድሃ ዋንጫ ናት። ጨምሩብኝ ነው የሚል። ፊደሉ ራሱ ሁለት ነው። ተቀባይ ፊት። አሁን ሀብታም ሲጻፍ በሊቃውንቱ ሀብታም ብሎ ለመጻፍ አሁን ሀሌታ ሀ ከተጠቀመ አይቀበሉም። ጥሩ አይደለም፣ ይበላሻል። ፊደል አንድ ፊደል ያበላሻል። ሀብታም ብሎ ለመጻፍ ሐመር ሆናት። ለምን? እሷ ግጥም ያለች ናት። እንደ ወጣቷን በዛ ያለ ነው። ሀብታም በዛ ባለው ነው የሚጻፍ። ድሃ በዚች ሁለት ፊደል ያውም እንዲቀበል ዋንጫ ሆኖ ተቀባይ ነው። ከተናናሾቹ ለአንዱ መልካም ያደረገ ነው የሚለው ወገኖቼ። ድሃ በመረቁም በደረቁም ስጦታ ያጸድቃል አሉ። እኛ እንኳን ካለችን ነገር በአቅማችን እንኳን አንሰጥም። ሰው መጽደቅ ይፈልጋል፣ መስጠት ግን አይፈልግም። መጽደቅ ይፈልጋል፣ መስጠትስ አይፈልግም። ሶስቱ ሰዎች ገንዘብ ይዘው ለመስጠት ይጨነቃሉ። እንዳይሰጡ ደግሞ ጽድቅ የሚቀር ሆነ። እንደው ከሚቀራሉና ምን አሉ? ሶስቱም ምን ይላሉ? ቀረቡና እንግዲህ አንዱ ምጽዋት እሰጣለሁ አለና ካለበት ከቆመበት ላይ አከበበ። አንድ ክብ ሰራና እንግዲህ እግዚአብሔር ሆይ ያው እዚህ ክብ ያከበብኩት ይህን ገንዘብ ለሁለት ነው የምንካፈለው። ወደ ሰማይ ወረውረዋለሁ። ከክቡ ውጭ ከወደቀ ያንተ ነው፣ ከክቡ ውስጥ ካለ ግን የኔ ነው አለ። አልሰጠም እንዳልባል። አያችሁ፣ አክብቧል። በሰፊው ነው ያከበበው። ሳንቲሙ ክብ ውስጥ ከገባ የኔ ነው አለ። ክብ ውስጥ ካልወደቀ ግን እግዚአብሔር ነው አለ። ስለዚህ አከበበ። አንዱ ስጦታን የሰጠው አክቧል። ወረወራት። ቀስ አድርጎ ወረወረና ክቡ ውስጥ እንድትወድቅ አደረጋት። እኔ ልሰጠህ ነበረ፣ ሳንቲሙ ግን ከክቡ አላለፈም፣ ሰጥቻለሁ ቁጠርልኝ ብሎ ዘወር አለ ሰውየው። ሁለተኛው መጣና መስመር አሰመረ። በቀኝ በኩል ያለው የኔ ነው፣ በግራ በኩል ያለው ከወደቀ ያንተ ነው አምላክ ይሆያል። ተካፍለናል አለ። ሰውየው ወደ ቀኝ ሆኖ ወደ ቀኝ ወረውረዋል። በየት ነው የሚወደቅ? ወደ ቀኝ ወረውራል። መስመሩ እንዲህ ነው፣ ግን እንዲወድቅ አድርጎ ይወረውረዋል። ሲወድቅ ግን በቀኝ በኩል ይወድቃል። በቃ እንግዲህ ምን አደርጋለሁ አለ። ሶስተኛው ብልጥ መጣና ምን አለ? እነሱ አስምረዋል፣ እነሱ አክበዋል፣ እኔ እንደነሱ አላደርግም ጌታዬ ሆይ ሁሉንም እወረውረዋለሁ አለ። ሁሉንም ምን እላለሁ? ሁሉንም ወደ ሰማይ እወረውራለሁ። በአየር ላይ የቀረው ላንተ ነው፣ ሁሉም ከወደቀ የኔ ነው አለ። አሁን ሰው በአየር ያለውን ብቻ ነው ለሱ መስጠት የሚፈልግ። አሁን ማን ተወርውሮ ይቀራል ወገኖቼ? ማን ተወርውሮ ይቀራል? ማን? ምንም። በዚህ እንደቀለዱ የአልዓዛር ጽድቅ ወገኖቼ። አሁን ቤቱ ላይ እድለኛ ባለጸጋ ነበረ፣ እድለኛ ሀብታም ነበረ። እንዲጸድቅ ቤቱ ውስጥ ሄዶ የተቀመጠለት ባለጸጋ ነበር። ቤቱ ውስጥ አልዓዛር ነበር፣ ግን ሳይጸድቅበት ቀረ። ምን ይሆናል? የጽድቅ መንገድ በጣም ብዙ ተሰጥቶናል። ንስሐ ይገባሉ ሙታን። አንድ ሰው የሞተ ከተነሳ ንስሐ ይገባሉ ሲለው የለም ሙታን እንኳን ቢነሱ ደግሞ እንደገና ሙታን ይናፍቋቸዋል እንጂ ንስሐ አይገቡም፣ አያምኑም። በጭራሽ አትድከም አለ አብርሃም። እመኑኝ፣ ሰው ከመቃብር ተቆፍሮ አይወጣም። ሰው ከመቃብር ተቆፍሮ አይመጣ። እደጉ። መንፈሳዊ ማደግ አለ። ታውቃላችሁ፣ ጀማሪ ሆኖ ገዳም ገባና ወዲያው እንደገባ ህልም አየ። ጀማሪው መነኩሴ ወዲያው እንደገባ በለቱ ነው ህልሙን ያየው። ህልሙን አየውና ምንድነው ህልሙ? የወርቅ መሰላል ከላይ እስከ ታች ተተክሎ ህልም ያያል። በዚያ መሰላል ላይ ደግሞ መላእክት ናቸው የሚወጡ የሚወርዱበት። አሁን በአንድ ቀን ምናኔ እንደ አብርሃም ሆንሁኛል፣ እንደ ያዕቆብ። አያችሁ፣ አንድ ቀን ገዳም አድሮ እኮ ነው። በአንድ ቀን ጽድቅ ምናኔ እኮ እንዲህ አይደለም። አባቶቻችን ጠንቅቀው አባ ልመንን ነው ሲሏቸው ምን አለህ ምን አለህ ሲሉት ምንም የለኝም። እና ምኑን ትመንነዋለህ ምንም ሳይኖርህ? እንዴ ምናኔ ማለት እኮ መናቅ ነው። ምኑን ነው የምትንቀው?
ከወርቅ ወደ ታላቁ አባት ሄዶ ምን አላቸው? አባ እንደው በአንድ ቀን በቅቻለሁ። ምን ሆንክ? መላእክት ሲወጡ ሲወርዱ መሰላል ተተክሎ አየሁኝ ምስጢር። አይ አልበቃም ተመለሳሉ። እንደገና ሄዶ ሲተኛ ሌላ ህልም አየ። ዓለም ድፍን ዓለም የሰራው ኃጢአት እኩል ተገለጠለትና ማየት ጀመረ። ዛሬ ዓለምን ኃጢአት አይቻለሁ አልበቃውም ሲል ገና ነው አሉት። እንደገና ተመልሶ ሲተኛ የራሱ ኃጢአት ከልጅነቱ ጀምሮ የሰራው ታየው። አባቴ አለ አሁንስ እንዴት ነው? የኔ ኃጢአት ተገለጠ አላቸው። ልጄ መብቃት እየጀመርክ ነው አሉት። ሰው የራሱን በደል ሲያይ ነው የሚበቃው ወገኖች። አሁን ልብ በሉ። ከሙታን መካከል እመሂ ቦ ዘተንሳ እምነ ሙታን እይሰምዕዎ ወያምንዎ። ከሙታን እንኳን አንድ ሰው ቢነሳ አያምኑም አለ። ከሙታን እንኳን አንድ ሰው ቢነሳ አያምኑም ወገኖች። እግዚአብሔር ከሁላችን ጋር ይሁን። ይቆየ